በኢትዮጵያ የተገበረ ያለው የአረንጓዴ ኢኮኖሚ ልማት ውጤታማነት ተጠናክሮ ሊቀጥል እንደሚገባው በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን አስታወቀ። የኢራቅ ወታደሮች በአይኤስ የሽብር ቡድን ቁጥጥር ስር የነበሩ 16 መንደሮችን ነፃ ማውጣታቸውን የሀገሪቱ መከላከያ ሚኒስቴር ገለጸ። ጤና ይስጥልን እንደምንላችኋል። 7 ሰዓት ሆኗል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች እየቀርብ ያለው መሰለ ገብሮት ነኝ። የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ በሁለተኛው የአፍሪካ ግሎባል ፎረም ላይ ለመገኘት ዛሬ ረፋዱ ላይ ወደ ዱባይ አመሩ። በዓለም አቀፉ የኢንቨስትመንት እንቅስቃሴ ላይ ጉልህ ድርሻ ያላቸውን አካላት በማወያየት ወደ አፍሪካ ስለሚመጣው የውጭ ቀጥተኛ ኢንቨስትመንትና በአፍሪካ ስላለው ምቹ የኢንቨስትመንት ሁኔታ ላይ ፎረሙ ይመክራል። በዚህ መድረክ ላይ ፕሬዝዳንት ዶክተር ሙላቱ ተሾመን ጨምሮ የተለያዩ ሀገራት መሪዎች ንግግር ያደርጋሉ ተብሎ ይጠበቃል። ስለ ኢትዮጵያ ኢኮኖሚ ሁኔታና የኢንቨስትመንት አማራጮች በተለያዩ ኃላፊዎችና ባለሙያዎች ገለጻ ይደረጋል። በፎረሙ ላይ የአፍሪካ ህብረት ኮሚሽን ሊቀመንበር ድላሚኒ ዙማና ታዋቂ የዓለም አቀፍና የአፍሪካ ንግድ ተቋማት ኃላፊዎች ይሳተፋሉ ተብሎ እንደሚጠበቅ ሪፖርተራችን ብሩክ ያሬድ ዘግበዋል። በኢትዮጵያ እየተገበረ ያለው የአረንጓዴ ኢኮኖሚ ልማት ውጤታማነት ተጠናክሮ ሊቀጥል እንደሚገባው በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን አስታወቀ። ኮሚሽኑ ኢትዮጵያን ጨምሮ 10 የአፍሪካ ሀገራት በዘርፉ ውጤታማ ተሞክሯቸውን ለሌሎች ሀገራት ማስፋት በሚችሉበት ሁኔታ ላይ በአዲስ አበባ መክረዋል። አበባዩ ተጨማሪ ዘገባ አለው። በአሁኑ ወቅት በዓለም ላይ ለምነቱ የተሟጠጠውን 12 በመቶን የመሬት ክፍልን መልሶ ማልማት እንኳን ቢቻል 200 ሚሊዮን የሚሆነውን የዓለምን ሕዝብ መመገብ የሚያስችል ምርት ማግኘት ይቻላል ይላል የተባበሩት መንግስታት ድርጅት መረጃ። ለዚህም ነው የዓለም ሀገራት የአረንጓዴ ኢኮኖሚ ልማትን እንዲተገብሩ ጥሪ እየቀረበ ያለው። የመንግስታቱ ድርጅት የአፍሪካ ኢኮኖሚ ኮሚሽንም ኢትዮጵያን ጨምሮ በ10 የአፍሪካ ሀገራት በአረንጓዴ ኢኮኖሚና በእድገትና ትራንስፎርሜሽን እቅድ ትስስር ላይ ጥናት እያካሄደ ይገኛል። በጥናቱ መሰረትም የተገኙትን ውጤቶች የሀገራት ኢኮኖሚ ፖሊሲ አካል ማድረግና ወደ ሌሎች ሀገራት ማስፋት በሚቻልበት መንገድ ላይ ውይይት ተካሂዷል። በአፍሪካ ኢኮኖሚ ኮሚሽን የአረንጓዴ ኢኮኖሚና ተፈጥሮ ሀብት ዲቪዥን ኃላፊ ኢሳይቱንጌ በኢትዮጵያ አረንጓዴ ፖሊሲና የእድገትና ትራንስፎርሜሽን እቅዱ መካከል መጣጣም እንዳለ በተደረገው ጥናት ተረጋግጧል ብለዋል። በሪፖርቱ አረንጓዴ ኢኮኖሚውና የልማት እቅዱ እንደሚጣጣም አይተናል። በውጤቱ የተገኙት ሁሉም ነገሮች ተስፋ ሰጪ ናቸው። ጥናቱን ከሚመለከታቸው አካላት ጋር ስለሰራ ነው ስምምነት ላይ ደርሰናል። በአፍሪካ ከ500 ሚሊዮን ሄክታር የሚበልጠው መሬት አሁን ላይ የአፈር መከላት አደጋ እየደረሰበት እንደሚገኝ መረጃዎች ያመለክታሉ። በዓለም የመሬት መሸርሸር ከተጎዳው መሬት ውስጥ አፍሪካ ከ27 በመቶ በላይ ድርሻ ትወስዳለች። አሁን ግን እያስመዘገቡ ካለው ምጣኔ ሀብታዊ እድገት ጋር በማጣጣም የአረንጓዴ ልማቱን በማከናወን ላይ የሚገኙ የአህጉሪቱ ሀገራት ለውጥን ማስመዝገብ ችሏል። በዘርፉ የኢትዮጵያን የአረንጓዴ ልማት ሞክሮን አስመልክቶ ጥናት ያካሄዱት ዶክተር ታደለ ፈረደም የኢትዮጵያ የአረንጓዴ ልማት ኢኮኖሚ ቀጣይነቱ የተረጋገጠ ስለመሆኑ ይናገራሉ። የጥናቱ ሪፖርት እንደሚያመለክተው ሁለቱ አብረው የሚሄዱ ናቸው። በተለይ ደግሞ ጥቅሙ ደግሞ የጎላ የሚሆነው በረጅም ጊዜ ነው። ግን ደግሞ አስፈላጊ የሆኑ የፖሊሲ አቅጣጫዎች ከተቀመጡ አረንጓዴ ልማቱ አሁን ኢትዮጵያ እየተከተለች ያለውን የእድገትና ትራንስፎርሜሽን እቅድ ለማሳካት እና ዘለቄታዊ ለማድረግ አይነተኛ መሳሪያ ሊሆን ይችላል። በአፍሪካ ኢኮኖሚክ ኮሚሽን ዘርፉን የበለጠ ማሳደግና ተሞክሮችን ማስፋት በሚቻልበት መንገድ ላይም ውይይት ተካሂዷል። ከብሔራዊ ባንክ በሐሰተኛ ወርቅ ማጭበርበር ወንጀል ተከሶ በሌለበት 25 ዓመት ጽኑ እስራትና 180 ሺህ የኢትዮጵያ ብር ቅጣት የተፈረደበት አስማራ አያሌው ደስታ ትላንትና መስከረም 19 2007 ዓ.ም ከተባበሩት የአረብ ኤሚሬትስ ለኢትዮጵያ መንግስት ተላልፎ ተሰጥቷል። ይህ ተከሳሽ ከታህሳስ ወር 1998 ዓ.ም እስከ መጋቢት ወር 1999 ዓ.ም ባሉት ጊዜያት ውስጥ ለኢትዮጵያ ብሔራዊ ባንክ 29 የታሸጉ ሳጥኖች በውስጣቸው ቁርጥራጭ ብረታ ብረት የያዘ ከማዕድንና ኢነርጂ ሚኒስቴር ሐሰተኛ የወርቅ ጥራት ማረጋገጫ የምስክር ወረቀትና ከንግድና ኢንዱስትሪ ሚኒስቴር ሐሰተኛ የላኪና አስመጪ የንግድ ፍቃድ በማዘጋጀት 95 ሚሊዮን 553413 ብር ከ89 ሳንቲም በወርቁ በወቅቱ ምንዛሬ
$9,555,341 ከ30 የአሜሪካን ዶላር ገንዘብ አጭበርብሮ ወስዷል። ህገወጥ ድርጊቱን በፖሊስ ሲነቃበት በኬንያ በኩል አድርጎ ወደ አረብ ኤሚሬት በመሄድ ለ7 ዓመታት ተደብቆ ቆይቷል። ከዚያም በቁጥጥር ስር ውሎ በትላንትናው ዕለት የኢትዮጵያ ፌዴራል ፖሊስ ኮሚሽንና የተባበሩት አረብ ኤሚሬትስ ፖሊስ በብሔራዊ ኢንተርፖሎቻቸው አማካኝነት ርክክብ ተፈጽመዋል። ከፍተኛ የሆነ የህዝብና የሀገር ሀብት በማጭበርበር ወንጀል ተከሶ በጥብቅ ሲፈለግ የነበረው ይህ ወንጀለኛ በቁጥጥር ስር ውሎ በፍርድ ቤት የተበየነበት ቅጣትና በሂደት የሚያስፈልጉ የህግ አግባቦች በጥልቀት ለማከናወን የብሔራዊ የመረጃና ደህንነት አገልግሎት ከአረብ ኤሚሬት በተለይም ከዱባይና ከአቡዳቢ የደህንነት አካላት ጋር ጥብቅ ክትትልና የመረጃ ልውውጥ አድርጓል። እንዲሁም የኢትዮጵያ ፌዴራል ፖሊስ ኮሚሽን በብሔራዊ ኢንተርፖል አማካኝነት ድንበር ተሻጋሪ ወንጀሎችን ማፈላለጊያ ሰነድ በማዘጋጀት ከአቻው ኢንተርፖል ጋር ግንኙነት በመፍጠር በተቀናጀ መልኩ ለ7 ዓመታት ያህል ያለመታከት ሰርቷል። ባካሄደው ለአስጨራሽ ስራም በተሸሸገበት ወደ ኢትዮጵያ ተላልፎ እንዲሰጥ ነው የተደረገው። ስለሆነም በማንኛውም መልኩ በሀገራችን ደህንነትና ጥቅም ላይ ጉዳት በማድረስ ለማምለጥና ለመሰወር ጥረት የሚያደርጉ መሰል ወንጀለኞች የትም ቦታ ቢደበቁ ምንም ያህል ጊዜ ይፍጅ እንጂ ተይዘው ለፍርድ መቅረባቸው እንደማይቀር በዚሁ አጋጣሚ ግብረ ኃይሉ አስታውቋል። በመጨረሻም የፌዴራል መንግስት ለተባበሩት አረብ ኤሚሬት መንግስትና ህዝብ ላደረጉት ትብብርና ድጋፍ ምስጋናውን ያቀርባል። የአንደኛና ሁለተኛ ደረጃ ተማሪዎች ስለ ሰብአዊ መብት ያላቸውን ግንዛቤ ለማሳደግ እየሰራ መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን ገለጸ። ኮሚሽኑ በአንደኛና ሁለተኛ ደረጃ ተማሪዎች የሰብአዊ መብት ግንዛቤ ማዳበሪያ ረቂቅ ሰነድ ላይ በአዳማ እየመከረ ነው። ሰለሞን ጸጋይ። የኢትዮጵያ ሰብአዊ መብት ኮሚሽን ህብረተሰቡ ስለ ሰብአዊ መብት ያለውን ግንዛቤ ለማሳደግ የተለያዩ ተግባራትን በማከናወን ላይ ይገኛል። በተለይ በትምህርቱ ዘርፍ ኮሚሽኑ በተደራጀ አግባብ ተከታታይ ስራዎችን እየሰራ እንደሚገኝ ነው በኢትዮጵያ የሰብአዊ መብት ኮሚሽን የሴቶችና ህጻናት ኮሚሽነር ወይዘሮ አስማሩ በሪውን የገለጹት። ኮሚሽኑ በአንደኛና ሁለተኛ ደረጃ ተማሪዎች የሰብአዊ መብት ግንዛቤ ማዳበሪያ ረቂቅ ሰነድ አዘጋጅቶ በአዳማ ከተማ ከባለድርሻ አካላት ጋር ውይይት እያካሄደ ነው። ረቂቅ ሰነዱ በትምህርት ቤቶች እየተሰጠ ላለው የስነ ዜግና ስነ ምግባር ትምህርት አጋዥ ሆኖ ያገለግላል ሲሉ ወይዘሮ አስማሩ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ተናግረዋል። ይህ ተጨማሪ ከሪኩለም እያዘጋጀን አይደለም። ማቴሪያል እንዲማሩ በክፍል እንዲፈተኑበትም አይደለም። ተጨማሪ ግንዛቤያቸው እንዲያድግ የማድረጊያ ማቴሪያሉ ነው አስበን እያዘጋጀን ያለ። በትምህርት ሚኒስቴር የአጠቃላይ ትምህርት ሚኒስትር ዴታ አቶ ፏድ ኢብራሂም በበኩላቸው የሰነዱ መዘጋጀት ተማሪዎች መብትና ግዴታቸውን ጠንቅቀው እንዲያውቁ ከማድረጉም ባሻገር በእውቀትና በምክንያት የሚመራ ትውልድ ለመፍጠር ይረዳል ብለዋል። መብትን የማክበር ስራ አውቆ የማክበር በእውቀት ላይ ተመስርቶ የማክበር ሌሎቹን የሚያጥላላ ሳይሆን የሰብአዊነትን በጋራ አክብሮ የሚሄድ የራሱ መብት እንደ መነካት እንደሌለበት የሌላ ሰው ማይነካ በስሜት ላይ የማይነዳ በእውቀት ላይ ተመስርቶ የሚሰራ አካል መፍጠራ ነው። ረቂቅ ሰነዱ የፌዴራል ሕገ መንግስትና የሁሉን አቀፍ የሰብአዊ መብት መግለጫ ድንጋጌዎችን እንዲሁም የህፃናት መብቶችን ያካተተ ነው። በረቂቅ ሰነዱ ላይ የትምህርት ሚኒስቴርና የክልል ትምህርት ቢሮ የስራ ኃላፊዎች፣ የትምህርት ባለሙያዎችና ሌሎች ባለድርሻ አካላት ተሳታፊ ሆነዋል። When I spoke previously at the Africa Summit about some of the bright spots and progress that we're seeing in Africa, I think there's no better example than what has been happening in Ethiopia, one of the fastest growing economies in the world. When it comes to peacekeeping and conflict resolution, and it turns out that Ethiopia may be one of the best in the world, one of the largest contributors of peacekeeping, one of the most effective fighting forces when it comes to being placed in some very difficult situations. ወደ ውጭ ዜናዎች እናልፋለን። ላይቤሪያ ከኢቦላ ቫይረስ ጋር በተያያዘ ቀውስ ውስጥ መግባቷን የውጭ ጉዳይ ሚኒስትሩ አውግስቲን ኬፕ ናጉፋን ተናገሩ። የሀገሪቱ ኢኮኖሚ፣ ፖለቲካዊና ማህበራዊ እንቅስቃሴም አደጋ ውስጥ እንዲወድቅ በሽታ ምክንያት እንደሆነ
ሚኒስትሩ በኒውዮርክ በተካሄደው በተባበሩት መንግስታት ድርጅት ዓመታዊ ጉባኤ ላይ ተናግረዋል። የልቤ ማዘንጊያ የምዕራብ አፍሪካ 5 ሀገራት ካለፉት 6 ወራት ጀምሮ በኢቦላ ቫይረስ ስርጭት ከገቡበት ቀውስ መውጣት አልቻሉም። አሁን ኢቦላ ከጤና ችግርነቱ ባለፈ ለሀገራቱ የኢኮኖሚ የማህበራዊና ፖለቲካዊ እንቅስቃሴዎች ከባድ ፈተና ሆኗል። በተባበሩት መንግስታት ድርጅት ዓመታዊ ጉባኤ ላይ የታደሙት የላይቤሪያው የውጭ ጉዳይ ሚኒስትር አውጉስቲን ኬፕናጉፋን ቫይረሱ በሀገራቸው አስከፊ ድቀትን መፍጠሩን ተናግረዋል። Ebola is not just a health crisis. It is a total crisis. It is an economic crisis, a social crisis, and a potential political insecurity crisis. ኢቦላ የጤና ችግር አለያም ቀውስ ብቻ አይደለም። በኢኮኖሚያዊ፣ ማህበራዊ፣ በፖለቲካዊ አቅማችንና በደህንነታችን ላይ የተከሰተ ቀውስ ነው። እያስከተለ ያለው ጥፋትም ሰፊና ጥልቅ ነው። ባለፉት 6 ወራት በሀገራችን በላይቤሪያ ጥቁር ነጥብ እንዲያጠላ አድርጓል ኢቦላ። በዚህ ጉባኤ ላይ ስለ ሀገራችን የኢኮኖሚ እድገት ከመናገር ይልቅ ስለ ኢኮኖሚያችን ማሽቆልቆል ለመናገር ተገድጃለሁ። በምዕራብ አፍሪካ ለአመታት ከዘለቀው የእርስ በርስ ግጭትና ጦርነት ወጥተው ዳግም በሰላማዊ የእድገት መንገድ ላይ ባሉት ሀገራት የኢቦላ ቫይረስ ያሳረፈው የጥፋት አሻራ ቀላል የሚባል እንዳልሆነ ነው የተነገረው። ይልቁንም ይህ ወረርሽኝ እያስከተለ ካለው ጥፋት ለመላቀቅ የሚያደርጉት ትግል ያለ ዓለም አቀፉ ማህበረሰብ እርዳታና ድጋፍ የማይቻል ሆኖባቸዋል። አውጉስቲን ኬፕናጉፋን As we and our many international partners struggle to douse the wildfire caused by Ebola, we have been left with inadequate resources, time and personnel. ከዓለም አቀፍ አጋር ሀገራት ጋር በመሆን በኢቦላ ቫይረስ ምክንያት የተፈጠረውን ቀውስ መዋጋታችንን ቀጥለናል። በዚህ ሁሉ መሃል ግን ለሌሎች የጤና ዘርፍ ችግሮች ማለትም ለወባ፣ ለኩፍኝ፣ ታይፎይድና ሌሎች በሽታዎች መመደብ የነበረብንን ግብአት ጊዜንና የሰው ኃይል ትኩረት እንዳንሰጥ አድርጎናል። በርካታ ነፍሰ ጡር እናቶችም እየሞቱብን፣ የህዝብ ጤና አገልግሎት ስርዓታችን በአጠቃላይ ወድቋል። ይህም በኢቦላ ቫይረስ ምክንያት። ኢቦላ ባለፈው የካቲት ወር በጊኒ ከተከሰተ ጀምሮ ከ3000 በላይ የምዕራብ አፍሪካና የሌሎች ሀገራት ዜጎች ህይወት አልፏል። ከ1800 በላይ ሞት የተመዘገበው ደግሞ በላይቤሪያ ብቻ ነው። በቀጠናው ከ375 በላይ የጤና ባለሙያዎች በቫይረሱ ተጠቅተው ከ200 የሚበልጡት ሞተዋል። የአሜሪካው ሜጀር ጄኔራል ዳሪ ዊሊያምስ ከላይቤሪያ ወታደራዊ ኃይል ጋር በመተባበር የቫይረሱን ስርጭት ለመግታት ጥረት እያደረጉ መሆኑን ተናግረዋል። አሁን ብሪታንያ፣ ፈረንሳይ፣ ቻይና እና ኩባ የጤና ባለሙያዎችን፣ ወታደሮችንና የህክምና ግብአቶችን ወደ ቀጠናው ሀገራት ልከዋል። የኢራቅ ወታደሮች በአይኤስ የሽብር ቡድን ቁጥጥር ስር የነበሩ 16 መንደሮችን ነፃ ማውጣታቸውን የሀገሪቱ መከላከያ ሚኒስቴር ገለጸ። በተኩስ ልውውጡ ከ100 በላይ የሽብር ቡድኑ አባላት መገደላቸውን አስታውቋል። አዲስ ተስፋዬ አይኤስ የሽብር ቡድን በምስራቃዊ ሶሪያ ወሳኝ የሆኑ የነዳጅና ለግብርና ምቹ የሆኑ ግዛቶችን ከዓመት በላይ ተቆጣጥሯል። በኢራቅም እንዲሁ የሞሱልና ቲክሪክ ከተማን ጨምሮ ሌሎች ስፍራዎችን በቁጥጥር ስር አውሏል። በኢራቅ የሽብር ቡድኑን ለመደምሰስ ሀገራት ከሚያደርጉት ጥረት ጎን ለጎን የሀገሪቱ ወታደሮችም ትግላቸውን ቀጥሏል። እንደ ሀገሪቱ መከላከያ ሚኒስቴር ገለጻ የኢራቅ ወታደሮች በአይኤስ የሽብር ቡድን ቁጥጥር ስር የነበሩ 16 መንደሮችን ነፃ አውጥተዋል። በዚህም በምስራቃዊ ባግዳድ የዲያላን ግዛት ሙሉ ለሙሉ በሚባል ደረጃ መልሰው መቆጣጠራቸውን ገልጸዋል። ግዛቱን ለማስለቀቅ በተከፈተ ተኩስ ከ100 በላይ ሽብር ቡድን አባላት ተገድለዋል። 25 ተሽከርካሪዎችም በቁጥጥር ስር ውለዋል። 50 ፈንጂዎች መክነዋል ሲል ነው የሀገሪቱ መከላከያ ሚኒስቴር የገለጸው። በአይኤስ የተያዙ ቀሪ ቦታዎችንም በቅርቡ በቁጥጥራቸው ስር እንደሚያውሉ ስሙ እንዳይጠቀስ የፈለገና በዘመቻው ተሳታፊ የሆነ አንድ የኢራቅ ወታደር ገልጿል። አሁን አብዛኛውን አካባቢ ነፃ አውጥተናል። ቀሪዎችን ቦታዎች ደግሞ በቅርቡ መልሰን እንቆጣጠራለን። ያን ጊዜ ደስታችን እጥፍ ይሆናል። ከዋና ከተማዋ ባግዳድ 40 ኪሎ ሜትር ርቀት ላይ የምትገኘው የኦማሪያ አል ፋሉጂ ከተማ እየተረጋጋች ብትመጣም በአንዳንድ ጎዳናዎች ላይ ግን የቡድኑ አባላት መታየታቸውን ቢቢሲ በዘገባው ገልጿል። በአምባር ግዛት የአሜሪካ የጦር ጀቶች ሌሊቱን ጥቃት ማድረሳቸውን ደግሞ የፔንታገን ባለስልጣናት ተናግረዋል። በሌላ በኩልም የቱርክ ወታደሮች ወደ ሶሪያ የሚያስገባውን ድንበር መዝጋታቸው ተሰምቷል።